ሰላም ጤና ይስጥልን ከቻናል ዋን የቀን ዋና ዜናዎቻችንን ወደ እናንተ እናደርሳለን። ከዜናዎቹ ጋር ወይንሸት ዘውዴ ነኝ። የዜጎችን የቤት ችግር ለመቅረፍና በሀገር አቀፍ ደረጃ ትልቅ ውጤት ለማምጣት የ3D ቤት አገነባብ ቴክኖሎጂን ወደ ኢትዮጵያ ለማምጣት እየተሰራ ነው ተባለ። በገጠር የኮሪደር ስራዎች ባተኮረ ውይይት ላይ ጠቅላይ ሚኒስትር አብይ አህመድ እንደተናገሩት ከ1.5 ሚሊዮን ያላነሱ ቤቶችን በአዲስ አበባና በክልል ከተሞች ለመገንባት ታቅዷል። 18ኛው የብሔራዊ ሰንደቅ ዓላማ ቀን እየተከበረ ነው። ብሔራዊ የሰንደቅ ዓላማ ቀን በየዓመቱ ጥቅምት ወር በገባ በመጀመሪያው ሳምንት ሰኞ እንዲከበር በሕግ በተደነገገው መሰረት በፌዴራል፣ በክልሎች፣ በከተማ አስተዳደሮችና በሌሎች ዓለማት በሚገኙ የኢትዮጵያ ኤምባሲዎችና ቆንስላ ጽሕፈት ቤት እየተከበረ ነው። በአፋር ክልል ሰሜናዊ ዞን በራህለ ወረዳ ቅዳሜ ጥቅምት 1 ምሽት በተከሰተው የመሬት መንቀጥቀጥ በሰውና በንብረት ላይ ጉዳት ደረሰ። በአደጋው እድሜው 12 ዓመት የሆነ ልጅ ሕይወት ማለፉንና በ6 ሰዎች ላይም ጉዳት መድረሱን የወረዳው አስተዳደር ገልጿል። በአዲስ አበባ የኤሌክትሪክ ተሽከርካሪ ፋብሪካ ለመገንባት ከአውሮፓ ኩባንያ ጋር ስምምነት ተደረሰ። የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ በረሆ ሐሰን መሰረቱን አውሮፓ ካደረገው ባትስዋፕ አውቶሞቲቭ ኃላፊዎች ጋር በጉዳዩ ዙሪያ ተወያይተዋል። ከኮቪድ ወረርሽኝ በኋላ የረጅም ዕድሜ የመኖር ጣሪያ በዓለም አቀፍ ደረጃ እንደገና ቢያድግም የወጣቶችና የጎልማሶች ሞት በቁጥር እየጨመረ መምጣቱን አዲስ የወጣ ጥናት አመላክቷል። የኢትዮ ጅቡቲ ምድር ባቡር በዓለም ባንክ ድጋፍ ወደ ሆልዲንግ ኩባንያ ተለወጠ። ለሰዓቱ ያዝናቸው ዋና ዜናዎቻችን እነዚህን ይመስሉ ነበረ። ስለ አብሮነታችሁ እናመሰግናለን። በምሽት ዜናዎቻችን እነዚህንና ሌሎች አዳዲስ መረጃዎቻችንን ይዘን እንጠብቃችኋለን። አብሬያችሁ የነበርኩት ወይንሸት ዘውዴ ነኝ። መልካም ጊዜ